ወደ ሁለተኛው ክፍል ነው የምንመጣው። ኦብጀክሽኖቹን አንድ ላይ ሰብስቤ ወይ አንድ ቀን እንገባበታለን ወይ ዶኪመንት ሰጣችኋለሁ፣ ፒዲኤፍ ማለት ነው። ግን እንየው የተለመደው ኦብጀክሽን ለፋይን ቲዩኒንግ አንትሮፒክ ፕሪንሲፕል ነው። እሱን በተወሰነ መንገድ እናየዋለን፣ ያው ከክሬግ ማለት ነው። ከዛ በፊት ግን ከዚህ በፊትም ተጠይቄ ስለነበር ባለፈው ክፍል ላይ ላንሳው እርግጠኛ ስላልሆንኩኝ ይህን ፓርት ልድገማው። ምን አይነት ጥያቄ ይነሳል ፋይን ቲዩኒንግ ላይ? ኦኬ እኛ አሁን ዩኒቨርሳችን ላይ እነዚህ ቁጥሮች የሆነ በሆነ ዲዛይነር ሴት የተደረጉ ይመስላሉ ላይፍ ፐርሚቲንግ እንድትሆነች ዩኒቨርስ የሚል አይነት ክሌም እናነሳለን። ን ይሄኛውን እንደ ኦብጀክሽንም ሊታይ ይችላል፣ ግን ጀስት እንደ ጥያቄ ብታዩት ምን አይነት ነገር ይመጣል? ኦኬ እነዚህ ቁጥሮች የተለዩ ቢሆንስ ኖሮ ምን ይፈጠር ነበር የሚለው ማለት ነው። እንደዚህ አይነት ሪሰርቾች አሉ ወይ? እነዚህ ቁጥሮች የተለያየ ላይክ ኢንታየርሊ ሌላ አይነት ቫልዩ ቢኖራቸው ላይክ ህይወትን ሰፖርት ማድረግ የሚችል ላይክ ዲፍረንት ካይንድ ኦፍ ላይፍ ሊሆን ይችላል፣ ሰፖርት ማድረግ የሚችል ዩኒቨርስ ሊኖር ይችል ነበረው የሚል አይነት ኦብጀክሽን ወይም ጥያቄ ይነሳል። በደንብ ከፈለጋችሁ አይገስ ሪዝናብል ፌዝ ወይ ኦን ጋርድ ላይ ዲስከስ የሚያደርገው ይመስለኛል ዊሊያም ሌይን ክሬግ። እዛ ላይ እናየዋለን ወደፊት ምናልባት። ግን ይሄኛውን እንዴት ነው የምትወስዱት? በሳይንስ ውስጥ ኢሉሚኔትድ የሆነ ኤሪያ አይደለም። ማለትም የሆነ በደንብ ሁሉም ሰው አጥንቶ ያወቀበት በቃ እንደዚህ ባይሆን እንደዚህ ይሆናል ተብሎ በሳይንስ ውስጥ የሚነገርበት አይነት ኤሪያ አይደለም። ስለዚህ በሳይንስም እንደዚህ ይሆናል ተብሎ መናገር አይችልም። አርጊውመንቱም እዛ ላይ ዲፔንደንት አይደለም። ይልቁንም ላይክ እኛ በምናውቀው ደረጃ ላይፍ አራይዝ የሚያደርግበት ዩኒቨርስ ፕሪዲክት ማድረግ እንችላለን በምናውቀው ደረጃ። ስለዚህ እሱም ደግሞ ላይፍ ፕሮሂቢቲንግ ነው እንጂ አብዛኛው ፐርሰንቴጅ ላይፍ ፐርሚት የሚያደርግበት በጣም ኢንፋናይት ሚል በጣም ትንሽ ነው ብለን በጣም ትንሽ ነው። ሶ አርጊውመንቱ እዛ ላይ ዲፔንደንት አይሆንም። በእርግጥ የሆነ አይነት ፕሮባቢሊቲውን ቢያሳንስም፣ ነገር ግን አሁን ያለው ዩኒቨርስን ራሱ እንደዚህ መሆኑ ኤክስፕላኔሽን ይፈልጋል የሚል አይነት አርጊውመንት ነው። ስለዚህ ዳስ ጀስት የሆነ ፕላውዛብል ብለን እንተው። በሳይንቲፊክ ስተዲ ውስጥም እንደዚህ አይነት ላይፍ አራይዝ ማድረግ ይችላል ተብሎ አይነገርም። ከዚህ ፊት ለቅቄላችሁ ነበር ቴሌግራም ላይ ካስተዋላችሁ። አሁን ፋይን ቲዩኒንግ አርጊመንት ቤዝ የሚያደርገው ኤኒ ኮንሲቨብል ፎርም ኦፍ ላይፍ በሳይንስ ውስጥ የሚታወቀው ማለት ነው አናውቅም ላይክ አራይዝ ማድረግ እንደሚችል ከነዚህ ኮንስታንቶች ውጪ። ይሄኛው ሬንጅ አለ አይደል? ከነዚህ ሬንጆች ውጪ አራይዝ ማድረግ አይችልም የሚል ነው። ላይክ ማናውቀው ቶታሊ አይነት ሌላ አይነት ላይፍ እንዲያው የእግዚአብሔር ሁሉን ቻይነት ጋር ምናምን ከሄድን ነው እንጂ ላይክ በሳይንስ ውስጥ ኤኒ ኮንሲቨብል ላይፍ አራይዝ ለማድረግ ራሱ ያስፈልጋል እንደዚህ አይነት ቁጥሮች ወይም እንደዚህ አይነት ሬንጅ መኖር ያስፈልጋል የሚል አይነት አርጊውመንት ነው። ዋሪፍ ለው ነገር ዳርክ አንኢሉሚኔትድ ኤሪያ ላችሁ ውሰድ፣ ልክ እንደ ክሬግ ማለት ነው። እንቀጥልና ወደ ዛሬው ርዕስ ወደ አንትሮፒክ ፕሪንሲፕል እንምጣ። አንትሮፒክ ፕሪንሲፕልን ባለፈው ጥያቄ ተነስቶ ትንሽ ነካ አድርጌላችሁ ነበረ። ስለዚህ ወደ እሱ እንምጣ። ምንድነው አንትሮፒክ ፕሪንሲፕል? ላይክ ለምሳሌ እኛ ኤግዚስት ልናደርግ የምንችለው እኛ መኖር የምንችልበት ለእኛ ኦልሬዲ ፋይንሊ ቲዩንድ አይነት ዩኒቨርስ ቢኖር ነው እንጂ ላይክ ፋይንሊ ቲዩንድ ባይሆን ኖሮ ይሄ ዩኒቨርስ ሲጀምር እኛ እሱን ለማየት አንችልም ነበር ወይም እንዳለ አናውቅም ነበረ። ስለዚህ ለምሳሌ አሁን ዩኒቨርሳችን በጣም ሞቃታማ ወይም ዴንሲቲ በጣም ከፍተኛ የሆነ ወይ ባለፈው እንዳየ ነው በኤክስፓንሽን ሬት አይተን ነበር አይደል? ወይ ፈጥኖ ኤክስፓንድ የሚያደርግ አይነት ዩኒቨርስ ምናምን አሁን ለላይፍን ኮንዲሽን አያደርገውም ማለት ለዛ ጋር ኤግዚስት እንዲያደርግ ወይም ለላይፍ ሱይተብል አይደለም ብለናል። ሶ አንትሮፒክ ፕሪንሲፕል ምንድን ነው የሚለው? እንደዚህ አይነት ዩኒቨርሶች ሲጀመር ቢኖሩ ኖሮ እኛ እንኖርም ነበረ። እነዛ ዩኒቨርሶች ሳይኖሩ አሁን ያለው ዩኒቨርስ እኛ እንድንኖር የምታደርገው ዩኒቨርስ ነች። ስለዚህ ኦልሬዲ እኮ ዩኒቨርስ እኛ እንድንኖር ላይክ ሼፕ የተደረገች ነገር ነች የሚለውን ነገር እኛ ሼፕን ወደ አምላክ አትወሰዱት፣ ብቻ ለቁጥሮቹ ላይ ብቻ ቅሩ። እቺ ዩኒቨርስ ራሷ ቀና ብላችሁ ብታዩት ኦልሬዲ ፋይንሊ ቲዩንድ ሆናለች። እኛም በዛ ነገር መገረም አይጠበቅብንም፣ ምክንያቱም እኛ ኦልሬዲ ስላለን ነው
ይህንን ነገር ማየት የቻልነው እንጂ ዩኒቨርሳውን የተለየች አይነት ብትሆን ኖሮ እኛ ቆመን ኦ ለካ ቱንድ ካልሆነ እኔ መኖር አልችልም አንልም። ምክንያቱም እንደዛ ለማለትም ስለማንኖር ማለት ነው። አንትሮፒክ ፕሪንሲፕል ይሄ ነው ብቻ ጄኔራሊ ዩኒቨርስን እኛ የምናያት ፋይንሊ ቲዩንድ ስለሆነች ነው። ፋይንሊ ቲዩንድ ባትሆን ኖሮ እኛ እሷን ለማየት እዚህ አንኖርም ነበር፣ እሷ አንገረምም ነበር። ነገር ግን ይኸው እኛ እዚህ ያለን፣ እኛ እዚህ መኖራችን በራሱ ዩኒቨርስ እንደዛ መሆኗን ነው የሚያሳየው። ስለዚህ ምንም የሚያስገርም ነገር የለም። በቃ ዩኒቨርስ እንደዚህ ስለሆነች ምንም ሌላ አይነት ኤክስፕላኔሽን የለውም። ጀስት እንደዚህ ነች ነው እንግዲህ አንትሮፒክ ፕሪንሲፕል። አሩ ነው ይሄን ኦብጀክሽን ብሎ በእርግጥ ትልቅ ሰዎች ያቀርቡታል። እኔ ሜቢ ከራሴ ችግር ሊሆን ይችላል፣ ከእውቀት ችግር። ግን እንዴት ኮንቪንሲንግ ሊሆን እንደሚችል አላውቅም፣ እንዴት ክራውት እንደማያደርግ ኤክስፕላኔሽን። ግን ብቻ ግን እንቀጥል፣ እያየነው ስንሄድ የበልጠ እየጠራ ይሄዳል። ሶ እኛ ማየት የምንችለው ለእኛ ኤግዚስተንስ ፋይንሊ ቲዩንድ የሆነ ዩኒቨርስን ብቻ ነው እና አብዛኛውን ጊዜ ይሄ ፋይንሊ ቲዩንድ ዩኒቨርስ ከወርልድ ኢንሴምብል ወይም ደግሞ መልቲቨርስ በሉት ወርልድ ኢንሴምብልን ከዛ ጋር ተያይዞ ነው የሚቀርበው ማለት ነው። እንድትረዱት ወርልድ ኢንሴምብልን ጀነራሊ መልቲቨርስ ብላችሁ አስቡበት። ከዚህ በፊት ከዓለም ላይ ስላወራን አይከብዳችሁም የመልቲቨርስ ሀሳቡ እና ከእሱ ጋር አንድ ላይ በኮንጀክሽን ሲጠቀሙት ራንደምሊ ኦርደርድ ዩኒቨርሶች አሉ። መልቲቨርስ እስከሆነ ድረስ የትኛውም ፖሲብል ወርልድ አክቹዋላይዝ ይደረጋል አይደል? ዩኒቨርስ እንደዚህ ብላችሁ እንደዚህ ሊሆንስ ቢችል ብላችሁ የምታስቡት ዩኒቨርሶች በሙሉ አክቹዋላይዝ ይደረጋሉ። ያ ነው ጀስት መልቲቨርስ። ስለዚህ እኛ ከምናውቀው ዩኒቨርስ ውጪ እንደዚህ ቢሆንስ ለምናስባቸው ነገሮች በሙሉ ቢሆኑ ከሚለው ሀሳብ ጋር አንድ ላይ ይደረጋል። ሶ አንድ ላይ ተደርጎ እንዴት ነው የሚቀርበው? ለምሳሌ ራንደምሊ ኦርደርድ የሆኑ ዩኒቨርሶች ባይ ቻንስ ዝም ብሎ አፒር ያደርጋሉ አይደል? ሶ እነዛ ዩኒቨርስ በጣም ብዙ አይነት ዩኒቨርሶች ስለሚኖሩ ልክ እኛ አሁን ይሄ የምናውቀው ዩኒቨርስ ይመጣል የሆነ ሰዓት ላይ በቃ ብቅ ይላል። ፋይንሊ ቲዩንድ ዩኒቨርሶች ይኖራሉ። ፋይንሊ ቲዩንድ ያልሆኑት ዩኒቨርሶች የእኛን አይነት ህይወት እዛ አራይዝ ማድረግ ስለማይችል ልንመለከታቸው አንችልም። የሚመለከታቸው ሰዎች አይኖሩም፣ ምክንያቱም እነሱ ውስጥ ላይፍ ፎርም ስለማይኖር። ነገር ግን ባይ ቻንስ አለውን ፕሮባቢሊቲውን እንግዲህ ስለሚቀንሰው የወርልድ ኢንሰምብል ማለት ነው ፋይንሊ ቲዩንድ ዩኒቨርስ ውስጥ ስለሆነ ኦብዘርቨሮች ወይም ተመልካቾች የሚኖሩት፣ እኛ ደግሞ በቃ አክቹዋሊ እንደዚህ አይነት ዩኒቨርስ ውስጥ ስለሆነ ያለ ነው ይህንን ዩኒቨርስ ነው በቃ ሰው ምንም የሚገርም ነገር የለውም ነው ሀሳቡ። እንግዲህ አንትሮፒክ ፕሪንሲፕል ማለት ነው ምንም። ስለዚህ ፋይንሊ ቲዩንድ መሆኗ እቺ ዩኒቨርስ ምንም የክሪኤተር አለ እንድትሉ ወይም ዲዛይነር አለ እንድትሉም እንደዛ አይነት ኤክስፕላኔሽንን አይፈልግም። እንደዚህ አይነት ኤክስፕላኔሽንን ለእንደዚህ አይነት ኤክስፕላኔሽን ክራይ አውት አያደርግም። ኢትስ ጀስት ባይ ቻንስ እዚህ አለን፣ ብዙ ሌሎች ዩኒቨርሶችም ይኖራሉ። የኛ ግን አክቹዋሊ ኦብዘርቨሮች መኖር የሚችሉበት ዩኒቨርስ ውስጥ ስለሆነ ያለ ነው። እኛ እነዚህ ኦብዘርቨሮች ስለሆኑ ጀስት ምንም የሚገርም ነገር የለውም ነው ሀሳቡ። ወርልድ ኢንሴምብል ግን ኢንኮንጃክሽን ሲቀርብ ይሄ ነው ሀሳቡ። እንቀጥል። ልክ ግን ይህንን ስላችሁ የሆነ ኢኔኒ ወይ እኛ ማየት ከቻልን እንደው የኛ ማየት የዚያን ዩኒቨርስ ክሪኤሽን ላይ የሆነ አይነት ተጽዕኖ ይኖረዋል ማለት አይደለም። እንደዛ እንዳታስቡት። እኛ ማየት ስለቻልን ዩኒቨርሱን ፋይንድ ቲዩንድ እናደርገዋለን ያለን አይደለም። አሁን ለፕሮጀክሽን ጆን ሌዝሊ የፋይሪንግ ስኳድ ኢሉስትሬሽን አምጥቶ ነበረ። ባለፈው ይህንን እናያለን ብያችሁ ነበር ጥያቄና መልስ ላይ የሆነ አናሎጂ አስቀምጧል። እኔው ምን አይነት አናሎጂ መሰላችሁ? እንዴት ኤክስፕላኔሽንን ትራይ አውት ማድረግ እንደሚያደርግ ዩኒቨርስ ማስረዳት እንደምንችል ማለት ነው። የሆኑ ሰዎች አሉ ይሄ ሽጉጥ የያዙ 100 ሰዎች ብላችሁ አስቡ። ትሬን የተደረጉ ናቸው። ስናይፐር ብላችሁ አስቡ። ስናይፐር የያዙ ሰዎች ተረድረዋል። 100 ሰዎች እና እናንተ ላይ አልመዋል ብላችሁ አስቡ። እናንተ ደግሞ አይናችሁ ተሸፍኗል። ትእዛዝ ተሰጣችሁ ተኮሱ ማለት ነው። ሁሉም ተኮሱ። እናንተ ላይ እንዳነጣጠሩ ነበር የምታውቁት። ሁሉም ትሬን የተደረጉ ሰዎች ናቸው። አንትሮፒክ ፕሪንሲፕል ባይ ኢትስ ኦን አርጊውመንት ነው ዲፊት ለማድረግ የሚሞክረው። እነዛ 100 ሰዎች እናንተ ላይ ተኮሱ። ሲተኮስ ሰማችሁ። አክቹዋሊ አይናችሁን ገልጣችሁ ስታዩ ወይም የታሰረ አይናችሁ ላይ የታሰረውን ነገር ብቻ
ስትፈታችሁ ልክ ስታዩ አልሞታችሁም። ሁሉም መቶዎቹ ሰዎች ስተዋል። ግን አሁን በዚህ ጊዜ ላይ መቶዎቹ ሲስቱ ምን አይነት ኮንክሉዥን ላይ ነው የምትደርሱት? ምን አይነት ሀሳብ ነው አይምሯችሁ ውስጥ የሚመጣው? ላይክ አሁን አንትሮፒክ ፕሪንሲፕል ምን አይነት ነገር መሰላችሁ? ላይክ ራሳችሁን እንደሞታችሁ አታዩም፣ ምክንያቱም ስላልሞታችሁ። ሁሉም ሰዎች ስተዋል። ስለዚህ ራሳችሁን እንደሞታችሁ አድርጋችሁ ወይም የራሳችሁን መሞት ባለማየታችሁ አትገረሙ ማለት፣ ምክንያቱም ስለ ሳቱና ራሳችሁን ቆማችሁ ስላያችሁ በሱ ሰርፕራይዝ አትሆኑም። ላይክ እንዴት ራሴን ሞቼ ያላገኘሁትም አይነት ነገር፣ ወይም ራሳችሁን ላይክ እንዲሞታችሁ ባለማየታችሁ በቃ እሳታችኋል አላችሁ። ግን ኢን ሴንስ ሰርፕራይዝ የምትሆኑበትም ግን መንገድ አለ። በምን? እነዛ ሁሉ ትሬን የተደረጉ ሰዎች ራሳችሁን ሞታችሁ ባለማየታችሁ ሰርፕራይዝ ኢሚዲየት ላትሆኑ ይችላል፣ ላይገርማችሁ ይችላል። ለምን? በቃ የነዛ ሰዎች መሳታቸው ስለሆነ በቃ ሳቱ ሰምሃው። ግን የሚገርመው ነገር ምንድን ነው? እነዚህ ትሬን የተደረጉ 100 ሰዎች በሙሉ ሁሉም ሊስቱ የሚችሉበት ፖሲቢሊቲ አለው። ያው ያን ፖሲቢሊቲ ወደ ፕሮባቢሊቲ ማምጣት እንችላለን ነው። ያው በጣም ትንሽ የሆነችን ብትሆን አይ 0% ነው ብለን መቼስ አንናገርም አይደል? በጣም ኢምፕሮባብል ነው እነዚህ ሰዎች የሚስቱበት ማለት ነው። ዜን ይሄ ከዚህ ፕሮባቢሊቲ ግን የተነሳ በህይወት በመቆየታችሁ ያቺ ፕሮባቢሊቲ አክቹዋላይዝ በመደረጓ ግን ትገረማላችሁ። even though you're not surprised that you don't observe your dead, like ራሳችሁን ሞታችሁ ባለማየታችሁ ባትገረሙ፣ ምክንያቱም በህይወት ስላላችሁና ስለሳቱ። ነገር ግን ያቺ እነሱ የሚስቱባት ትንሽዬዋ ኢምፕሮባቢሊቲ ለእናንተ በዛይ ሰዓት ላይ አክቹዋላይዝ ሆነ ብላችሁ ግን ትገረማላችሁና ላይክ ዋትስ ዘ ኤክስፕላኔሽን ፎር ዲስ ግን ትላላችሁ። ላይክ እነዚህ ሰዎች ቻንሱ ዜሮ አይደለም እነሱ የሚስቱበት፣ ሶ በቃ ሳቱኝ የሚለው ነገር ላይክ ኮንቪንሲንግ ይሆንላችኋል ለእናንተ? I don't think so። እንደውም ፕሮባብሊ እነዚህን ሰዎች ወይ እኛን ለማስፈራራት ወይ የእኛን ሪያክሽን ለማጥናት ምናምን ብቻ ሰምሃው የሆነ ሴታፕ የሆነ ሰው በእነዚህ አይነት መንገድ ሴታፕ አድርጎ ፕራንክ ሊያደርጋችሁ እንደፈለገ ወይ የሆነ ጥናት ግባት ሊያደርጋችሁ እንደፈለገ ምናምን ነው የምታስቡት። ሶ ፖይንት አውት እያደረገ ያለው ነገር የጆን ሌዝሊ ኤግዛምፕል ማለት ነው። absence of a world ensemble where all possibilities are actualized, you cannot use the anthropic principle to explain away our surprise at seeing the fine-tuning of the universe። የዚህ የፋይን-ቱኒንግ ዩኒቨርስ ውስጥ ፓርቷን ላይ ወደዛ ላለመመለስ በተሻለኝ አቅም እየሞከርኩኝ ነው። ላይፍ ፐርሚቲንግ ሬንጅ ዩኒቨርስ ላይ እነዛ ያስቀመጥናቸው ኮንስታንቶች ባይሆኑ ኖሮ ላይፍ ፐርሚቲንግ ዩኒቨርስን የምናገኝበት ሬንጅ በጣም ትንሽ ነው ብለናል። ስለዚህ ኢን ሴንስ አዎ እኛ እዚህ ጋር ቆመን ዩኒቨርስ አክቹዋሊ ፋይንሊ ቲዩንድ ስለሆነች ነው እኛ እያየን ይሄን ያለነው ፋይንሊ ቲዩንድ የሆነ ዩኒቨርስን። አዎ ጀስት ላይክ ራሳችን እነዛ ሰዎች ስለሳቱ ኦኬ በህይወት ያለሁት እኮ ስላልሞትኩኝ ነው የምን አይነት ኮንክሉዥን ላይ ገብታችሁ ባትገረሙም፣ ነገር ግን ላይፍ ፐርሚቲንግ ዩኒቨርስ ራሷ ላይክ የትኛውም ዩኒቨርስ አይደለም፣ ላይፍ ፐርሚቲንግ ዩኒቨርስ ራሷ ቀጣይ ላይ እናየዋለን። ላይክ በቻንስ በቀላሉ መብራራት ይችላሉ የሚለውን ላይፍ ፐርሚቲንግ ዩኒቨርስ ራሷ የእሱ አክቹዋላይዝ የምትሆንበት ቻንስ ግን ልክ ቀደም እንዳየ ነው በጣም ትንሽ የሆነ ፕሮባቢሊቲ ነው ያለው። በጣም ኢምፕሮባብል ነው። ዜን ኦኬ ብቻ በጣም ትንሽ የሆነች ፕሮባቢሊቲን አክቹዋላይዝ ሆናለች። ዋትስ ዘ ሪዝን ቢሃይንድ ዳት ብላችሁ ግን እንዳትገረሙ አይከለክላችሁም ነው አንትሮፒክ ፕሪንሲፕል። አንትሮፒክ ፕሪንሲፕል እንደዚህ ብላችሁ እንዳትገረሙ ሊያደርጋችሁ አይገባም። ምክንያቱም አርጊውመንቱን ራሱ አድሬስ እያደረገው ስላልሆነ ማለት ነው። ሶ አንትሮፒክ ፕሪንሲፕል ላይክ በአንዴ ከተረዳችሁ ትሰየው። ለእኔ ቶክ ሚ ሳም ታይም ገብቶኝ ነበር አርጊውመንቱ፣ ግን ላይክ እንዴት ነው የሚሰራው፣ እንዴት ነው ላይክ ኦብጀክሽን ሊሆን የሚችለው ነገር የሚለው ነገር ግን ላይክ ትንሽ ጊዜ ፈጅቶብኝ ነበረ። ስቲል አይ ዶንት ቲንክ ያን ያለ ኦብጀክሽን ነው ብዬ አላስብም። ሌሎች የተሻሉ ኦብጀክሽኖች መሰጠት ይችላሉ ብዬ አስባለሁ። እነሱን ወይ ቀጣይ ላይቭ ላይ እንገባለን ሰዓት ካገኘሁኝ እና ማዘጋጀት ከቻልኩኝ ወይም ደግሞ ስጨርስ ዶኪመንቱን ላቀላችኋለሁ። ግን ላይክ መገረም የምንችልበት ሚንስ ግን አለ አንትሮፒክ ፕሪንሲፕል። ባለፈው ላይቭ ላይ ካነሳሁት አላውቅም የእንትና ላይ ያነሳዋል ላውረንስ ክሮስ ከዊሊያም ሌን ክሬግ ያደረጉት ዲቤት ላይ ማለት ነው። ኦኬ ሌላኛው ኦብጀክሽን ኦኬ ዌር ጀስት ላኪ
በቃ ዜሮ አይደለም ፕሮባቢሊቲው። ስለዚህ ፋይን ቲዩኒንግ እንደዚህ የምትሆንበት ቻንስ ነበረ። አዎ በቃ ያ ነው አክቹዋላይዝ የተደረገው። ስለዚህ ላኪ ሆነ ነው ወይ የሚል ነገር ይነሳል። ለዚህም ደግሞ ከዚህ በፊት በጽሁፍ ያስቀመጥኩት አለ የትርጉሙ ላይ የሎተሪ ምሳሌ ይነሳል። ይህም ማለት ለምሳሌ ሎተሪ ቆረጠ አንድ ሰው ሎተሪ የሚያሸንፍ ለምሳሌ እኔ ብቆርጥ እኔ የማሸንፍበት ሰው ብዙ ሰዎች ከሚቆርጡበት ቁጥሮቹ ከሚወጡበት ራንደምነስ ከቁጥሮቹ ብዛት የተነሳ ፕሮባቢሊቲ በጣም ትንሽ ኢኖርመስሊ ኢምፕሮባብል ነው። ላይክ በጣም ትንሽ ነው። ላይክ ሎተሪ የሚደርሰን አይደል? አንድ ሰው ሎተሪ ስለቆረጠ ብቻ እና ሲደርሰው የስ ደረሰኝ ይላል። ግን የስ ደረሰኝ የሚለው ፕሮባቢሊቲው የሆነ በጣም ትንሽ ስለሆነ ነው። ነገር ግን ለዩኒቨርስ ይህንን ይጠቀሙታል። ምን የሚል ኦኬ ላይፍ ፐርሚቲንግ ዩኒቨርስም ላይክ ብዙ አይነት ዩኒቨርሶችም አራይዝ ማድረግ ይችላሉ። ግን አንድ ዩኒቨርስ መሆን ነበረበት። ሰው ይቺ ዩኒቨርስ ሆነች ብሎ ፕሮባቢሊቲው ልክ ከሎተሪ ጋር ልካው ለምሳሌ ሎተሪ አንድ ሰው ሲያሸንፍ ኦኬ እድለኛ ነው ትላላችሁ። ግን ጀስት እንዴት ይሄ እድል ራሱ በፍጹም ላይክ ሊሆን የማይችል ወይም ቻንሱ በጣም ዝቅተኛ ነው ብላችሁ ግን ያን ያህል አታስቡበትም። በቃ አንድ ሰው ማሸነፍ አለበት። ስለዚህ ያ ሰውዬ አሸነፈው። ኦኬ በቃ ባይቻንስ ያ ሰውዬ የዛች እድል ውስጥ ገብቷል እንላለን። ዩኒቨርስም የሆነ ዩኒቨርስ መሆን አለበት። ሶ በቃ እቺኛው ዩኒቨርስ ሆነች የሚል አይነት ማለት ነው ከሎተሪ ጋር ሲነጻጸር። ነገር ግን ይሄኛው የፋይን ቲዩኒንግ ግን ላይክ ኢምፕሮባብል ነው ብለን ስንናገር እየተረዳን ላይክ በትክክል ተረድቶ የሚሰጥ አይነት ኦብጀክሽን አይደለም። የኛ አርጊውመንት ይሄ ዩኒቨርስ ኢዝ ሃይሊ ኢምፕሮባብል ዴርፎር ዴር ሃዝ ቱ ቢ ዲዛይነር እያልን አይደለም። የሆነ አይነት ኢምፕሮባቢሊቲ አለ፣ ዴርፎር በቃ የሆነ ዲዛይነር ያንን ኢምፕሮባቢሊቲ አክቹዋላይዝ አድርጎታል የሚል አይነት ነገር አይደለም። አናሎጂ ልስጣችሁ ላይክ የዊሊያም ሌን ክሬግን ማለት ነው። የሎተሪውን ተውትና ላይክ ሎተሪው ላይክ እኛ ዝም ብለን ከምናውቀው ሎተሪ ላይክ ቻንሱን በዚህ ቁጥር ብላችሁ አስቡት። ምን አይነት ሎተሪ ብላችሁ አስቡ። ላይክ ሎተሪው በህይወታችሁ ላይ ነው የሚወሰነው እና ቆማችኋል ልክ ቅድም እንደ ሽጉጥ አድርጋችሁ አስቡት እና ቢሊየን 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 ስንት ዜሮ ነው ያለው? 9 አይደል? ሶ ቢሊየን 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 ሲሆን ላይክ 18 27 ዜሮ ያለው ቁጥር ማለት ነው። አንድ ከዛ 27 ዜሮዎች ያሉት ቁጥር ቢሊየን 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 የሆኑ ጥቁር እና ሎተሪ ሲወጣ እነዚህ ክብ ኳሶች አሉ አይደል? ወይም የቴብል ቴኒስ ኳሶች ብላችሁ አስቧቸው። እንደሱ አይነት ጥቁር ኳሶች ተዘጋጅተዋል። ግን ራንደምሊ ደግሞ አንድ ነጭ ኳስ እዛ ውስጥ ተከታለች። ቢሊየን 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 የሆኑ ጥቁር የቴብል ቴኒስ ኳሶች ውስጥ አንድ ነጭ ኳስ ተከታለች እና ሎተሪ አይታችሁ ከሆነ ላይክ ይሽከረከራል አይደል? ቁጥሩ እንዲወጣ ልክ እንደዛ የተደረገ ነው። ግን አንዱ ኳስ ጀስት ራንደምሊ ይመረጣል። የሆነ ሰው ይመርጣል። እናንተ ዘጋ ቆማችኋል፣ ሊተኮሰባችሁ ነው እና በህይወት የምትኖሩት የሚወጣው ኳስ ነጭ ከሆነ ነው። በህይወት የምትኖሩት የሚወጣው ኳስ ነጭ ከሆነ ነው። የሎተሪው አሁን ይህንን እንዴት አድርጎ ነው ላይክ ሚስ አንደርስታንድ የሚያደርገው? የሎተሪው አርጊውመንት ሁሉም ኳሶች እያንዳንዱ አንድ ኳስ መውጣት አለበት ኦብቪየስሊ። ስለዚህ የሆነ ኢኳል የሆነ ፕሮባቢሊቲ ነው የሚኖራቸው። ስለዚህ ላይገርማችሁ ይችላል አንዱ ኳስ መውጣቱ። ላይክ አንዱ ዝም ብሎ የሚወጣበት ከሌሎቹ አንጻር እኩል ነው የሚሆነው። ነገር ግን የቱ ጋር ነው ፕሮባቢሊቲው የሚመጣው ወይም ፕሮባቢሊቲው በጣም ያነሰ መሆኑን ግን አይምሮአችሁ ውስጥ በደንብ የምትረዱት የቱ ጋር ነው? እነዛ ሁሉ ቢሊየን 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 ጥቁር ኳሶች ውስጥ ሰውየው ያወጣው ኳስ ነጭ ከሆነስ የዛ ፕሮባቢሊቲ ነው። ላይክ ከነዛ ሁሉ ኳሶች ውስጥ አንዱ ኳስ የሚወጣበት ፕሮባቢሊቲ አይደለም። ከነዛ ሁሉ ነጭ ኳሶች ውስጥ እና ከነዛ ሁሉ ጥቁር ኳሶች ውስጥ እና ከዛች አንዷ ነጭ ኳስ ውስጥ አንዷ ነጭ ብቻ የምትወጣበት ፕሮባቢሊቲ ነው እየተባለ ያለው። ስለዚህ አናሎጂውም በእንደዚህ አይነት መንገድ ነው መረዳት ያለባችሁ። በጣም ትንሽ ነው አይደል? እና ላይክ ገና በመጀመሪያው ዙር እንደውም ሎተሪ የሚያወጣው ሰው ዝም ብሎ እጁን አስገብቶ ሲያወጣ ነጭ ከሆነ ላይክ ምን ያህል እድለኛ ነው ላይክ የምትሆኑት? ፕሮባብሊ እንደ ቅድም ነው ልታስቡ የምትችሉት somehow this was rigged። በቃ የሆነ ሰው ፕራንክ ያደረጋችሁ ነው፣ ነፍሳችሁን አስጨንቆ ሊሰቀባችሁ። ግን አሁን ሁሉም ኳስ ኢኳሊ ኢምፕሮባብል ነው። አዎ፣ ግን incomprehensibly more probable
የሚሆነው ላይክ ጥቁር ኳስ የምታወጣው እጁን ዘርግቶ የሚያወጣበት ጥቁር ሲያወጣ ጥቁር የሚሆንበትና ነጭ የሚሆንበትን ግን ፕሮባቢሊቲ ነው አርጊውመንቱ። ልዩነቱን አያችሁት? ላይክ ምን ያህል ላይክ አንድ ኳስ ዝም ብሎ ማውጣትና ከነዛ ውስጥ ያቺ ነጭ ስቦ ማውጣት ምን ያህል ነው ቻንሱ የሚሆነው? ላይክ እንደዚህ አይነት ዝም ብለ ላይክ ሃይሊ ኢምፕሮባብል ስለሆነ ዴር መስት ቢ ዲዛይነር እያልን አይደለም። የኢምፕሮባቢሊቲ በደንብ መረዳት አለብን። ሶ ያቺ ነጯ ኳስ ነች ላይፍ ፐርሚቲንግ ህይወታችሁ ላይክ በህይወት እንድትቆዩ የምታደርጋችሁ ያቺ ነጭ ኳስ ነች። ዩኒቨርስም እንደዛ ነው። ላይክ ከየትኛውም ዩኒቨርስ አንድ ዩኒቨርስ መምጣቱ አይቀርም እኮ እሱ ችግር የለውም። አውት ኦፍ ኦል ፖሲብል ዩኒቨርስስ አንድ ዩኒቨርስ አፒር ማድረጉ አይደለም ዴርፎር የሆነ ዲዛይነር አለ እንድንል እያደረገን ያለው በቻንስ ኤክስፕሌን አይደረግም ስንል፣ ይልቁንም ከነዛው ሁሉ ውስጥ ራሱ ላይፍ ፐርሚቲንግ ዩኒቨርስ እያልን ነው። ኢንቴሊጀንት ላይፍ አራይዝ እንዲያደርግ ላይፍ ፐርሚቲንግ ዩኒቨርስ እያልን ነው። እና አይ አንድ እኮ ላይክ እሺ ኢማይ ሃፕን የሆነ አይነት እድል በቃ ሊደርሰኝ ይችላል ካላችሁ ቁጥሩን ባይዘው ከዚህ በፊት ያልኳችሁ ኤቪደንስ ኦፍ የሚል አይነት ሲሪየስ እንትን ብለን ነበር አይደል? እዛ ጋር የተወሰኑትን ኮንስታንቶች ቁጥር ብቻ ራሱ ፕሮባቢሊቲዎች አንድ ላይ ሲሆን የሆነ ፎቶ አስቀምጬላችሁ ነበር። ከቻላችሁ ተመልሳችሁ ቴሌግራም ላይ አስታውሱኝና መልሼ ታግ አድርግላችኋለሁ። የብዙ ኮንስታንት ቁጥሮችን ባለፈ ሳምንት ራሱ ያየን 2-3ቶቹ ራሱ በጣም ትልቅ ናቸው አይደል? ግን አሁን አስቡት በጣም ብዙ ናቸው እንደዚህ ያሉ በጣም ብዙ ቢደረደሩ ማለት ነው። ሶ አሁን አንዱ ቻንስ ብቻ አይ በቃ ሰምሃው አንድ ነጭ ኳስ ብቻ አወጣሁኝ ኦኬ ብቻ ብላችሁ እንዳትተውት። እዛው ጋር ቆማችሁ በህይወት የምትተርፉት ይሄ ነገር በተከታታይ 4 አፒር ካደረገ ነው ብትባሉስ፣ በተከታታይ ወይም 5 ጊዜ በህይወት የምትቆዩት በ5 ጊዜ ያቺ ነጭ ኳስን ሎተሪ የሚያወጣው ሰውዬ ካወጣው ነው ብላችሁ ብትባሉና እዛ ጋር ቆማችሁ ከዛም በኋላ somehow ሲያወጣ 5 ጊዜ በተከታታይ እዛው ሰዓት ላይ ነጯን አወጣ። ኦኬ ዜሮ አይደለም አይደል ቻንሱ? በቃ ባይ ቻንስ ይሄ ነገር ሃፕን አድርጓል ብላችሁ ትሄዳላችሁ ዴይ ቱ ዴይ ላይፍ ላይ። እንደዚህ ኤክስፕላኔሽን ሳትስፋይ ያደርጋችኋል። አንድ ጊዜ ካልበቃችሁ 5 ጊዜ አድርጉት። ቁጥሩ ከዚህም የከፋ ስለሆነ ማለት ነው። when it comes to ይሄኛው ፋይን ቲዩኒንግ አርጊውመንት ከዛ ነው እንደዚህ አይነት ሳይንቲፊክ እንትን ነገር ላይ ያሉትን ሰዎች ምናምን ትንሽ ቻሌንጅ የሚያደርጋቸው ስፔሻሊ ከዲዛይን አርጊውመንት ከአይን አርጊውመንት እነሱ ምናምን በኢቮሉሽን ለማብራራት ስለሚሞከር ግን ላይክ የዩኒቨርስን በእንደዚህ አይነት መንገድ ፋይንሊ ቲዩንድ ፎር ኢንቴሊጀንት ላይፍ የሚለው ግን ትንሽ ከበድ የሚያደርግባቸው ላይክ ሌሎቹን ኢትስ ፖሲብል ብለው እንደሚተዉት አይነት ወይ በቃ በዚህ መንገድ ኤክስፕሌን ማድረግ እንችላለን ብለው እንደሚያስቡት ኢዝሊ ኤክስፕሌን ማድረግ ስለማይችሉ ነው ላይክ ወደ ቴስቲክ ወርልድ ቪው የሚመጡት ማለት ነው። ኢንክሉዲንግ ካልተሳሳትኩኝ አንቶኒ ፍሊው ራሱ በዚህ አርጊውመንት መሰለኝ መጨረሻ ላይ ዲስት የሆነው እና ፋይን ቲዩኒንግ አርጊውመንት ላይክ ዝም ብሎ በቻንስም ይብራራ አይደለም። አንትሮፒክ ፕሪንሲፕልን እስኪ አሁን ትንሽ ዳይጀስት አድርጉትና ቀጣይ የምንገባበት ከሆነ ላይክ ኮመን ኦብጀክሽኖች ይነሳሉ ብያችሁ የለም ለእነሱ መልስ ለመስጠት ምንገባ ከሆነ እናየዋለን። ላይክስ ወይም ደግሞ ማዘጋጀት ከከበደኝ ምናምን ቪዲዮውን ልክላችኋለሁ ማዘጋጀበትን የትሬንድ ቪዲዮ ስለሆነ